ማየቆይ ምንድነው ችግርሽ? ከዚህ በኋላ በፍጹም ልርቅሽ አልፈልግም። ሲጀመር ከሷ ጋር ምንም አይነት ልምምጥ አያስፈልገኝም። ያንቺም እርዳታ አያስፈልገኝም። ማ ምን ታመጣለች ብለሽ ነው? እገልሻለሁ። አንቺ እገልሻለሁ። ማይ አንዴ ብቻችን ታይ ማለት ከዚህ በኋላ የዚህ ቤት ሰራተኛ ነሽ። እሺ? ከቅድም ጀምሮ ትኩር ብላ ያየ እና አጠፋው። እቺ ልጅ ምን ትሰራለች እዚህ? ምን አገባሽ? እሺ ከኔ ምንድነው የምትፈልገው? ዝምታሽን ብቻ ነው የምፈልገው። ስነ ስርዓት ያሽ በመዳፌ ውስጥ እንዳለ ወቅ። እንዴት? እኔ ጋር ስላለው ቪዲዮ ረሳ መሰለኝ። ግን እኔ ማልፈልገው አንድ ነገር አለ እኮ። ንገረኝ። ምንድን ነው? ክህደት። እንግዲያውስ በደንብ አድምጪኝ። ስባሪ ሳንቲም አልሰጥሽም። ኧረ እባክህ መናገሬን ይገረማል። ምን እያደረግሽ ነው? ለማንኛውም አትጨናነቅ። እንዴት አልጨነቅም? ማይ ካወቀች ምን እንደሚፈጠር አስበዋል? ምን እያደረግሽ ነው? ሙቼ ገደልኩሽ። የምጠይቀህን መልስልኝ። አሁን ልክሽን እያለፍሽ ነው። ኧረ እባክህ ማይን ከዚህ ውስጥ አውጫት። ማይ ከሌለችማ ጨዋታ አይደምቅም። ይህንን ቪዲዮ አሁኑኑ እንድታጠፉ ይፈልጋሉ። በጭራሽ እንዳታስበው። ጄሪና ቤርሳ እንግዲህ ቁጭ ብለው እያወሩ ነው። ስሚ አንቺ ምን እያወራሽ ነው ምናምን ትላታለች። አይምሮሽ ውስጥ ያለውን ጣይ ወደዛ በሰላም በጠይቅሽ እሽት ነበር እንዴ ትላታለች ቤርሳ። እሱ ማናት እሷ? ይኸውልሽ በበፊት ጓደኝነትሽን እንጂ አሳይሽ ነበረ ትላት። ቆይ ትላታለች። ቆይ የፖሊስ ቁጥር ስንት ነበር ልጠይቅ ትላታለች ቤርሳ። ጄሪን እያስፈራራቻት ነው። ተነስታው ብድግ አድርጋ ውሃ ብርጭቆ ትደፋባታለች። ምንድነው ችግርሽ ትላታለች። ማሂ እዚህ ነሽ እንዴት ይላታል። እዚህ ነኝ ባርኮት፣ ብቻ የለውም ብዬ ነው። ምንድነው? ለምንድነው ብቻሽን የምትብኘው? ችግር አለ እንዴ ይላታል። አረ የለም ራሴን ላዳምጥ ብዬ ነው ማሂ። ከዚህ በኋላ በፍጹም የብቸኝነት ነገር እንዲሰማሽ አልፈልግም። እኔ አብረሽ ነኝ ያለሁት። እስከ ዛሬ ተራርቀን የተጎዳሹ ይበቃል። ከዚህ በኋላ በፍጹም ልርቅሽ አልፈልግም። እኔም እኮ አልፈልግም፣ ግን በህይወት ጠልቃ እንደገባው ነው የሚሰማኝ። ምንድነው ብትይው? አንቺ የኔ ህይወት ውስጥ እኮ አንቺ ትላንትም ነበር ዛሬም አለሽ፣ ሁሌም ትኖሪያለሽ ይላታል። እሺ ግን ከሀና ጋር ምንድነው ያላችሁ ግንኙነት ትለዋለች። እየጠየቀችው ነው። ምንም የተለየ ነገር የለንም ማለት ከረጅም ጊዜ በፊት ነበር የምንተዋወቀው እና ከዚህ ወደዚህ የተመለሰችው ይላታል። እንግዲህ እንደ ጓደኛ በይው እያለ አገኘኋትና ተቀበልኳት እያለ ከዚህ የዘለለ ምንም ነገር የለም። እርግጠኛ ነህ ትለዋለች። ምንም ግንኙነት የላችሁም ትለዋለች። አዎ ምንም እርግጠኛ ነኝ፣ ምንም ግንኙነት የለንም ማየ ይላት። እሷ ግን የእሷ ሁኔታ እንደዚህ አይመስልም ትለዋለች። አዎ ሀና ትንሽ እንደዚህ አይነት ድራማ መስራት ያስደስታታል። ግን መኘኝ የምነግርሽ ነገር ሁሉ ካለ እነግርሻለሁኝ። እኔ ከኔ ነው የምትሰሚው፣ አትጨነቂ አንቺ ይላታል። ማሂ ማለት ነው። እሺ በቃ ከዚህ ህይወት ውስጥ ውጪ፣ በቃ አንቺ አሁን ከዚህ ክፍል ውጪ እያለ እንግዲህ አባኔ ብሎ ይዟት ይወጣል። ቤርሳ ጋር ነው። እንዴት እንደዚህ ታረጊያለሽ? ከዚህ የወሰድሽውን ብር እንድትመልሽ እኮ ነው። እንደውም አልከፈለችኝም፣ ገንዘቡን አምጪ ትላታለች። ምን እያልሽ ነው? እኔ እኮ ጦርነቱን ለማብረድ እኮ ነው እያደረግኩ ያለሁት። ማን ጀመረውና ነገና ክብር ያለኝ ሰው ነኝ። እንደዚህ እንዳንቺ እንደወረደ ሰው አላረግም ትላታለች። ቤርሳ እንግዲህ ጄሪን ልኳን ነግራት እንግዲህ ወደ ወታለች። ጄሪ ቁጭ ብላለች ካፌ ውስጥ። በቃ ሁሉም ነገር አበቃ ትላለች ሀና። ቀስ በቀስ ገንዘቤንም ባሮኩንም እጅ ያስገባሉ። ግን ለመሆኑ ሁሉ ሀሳብ ተንኮል ነው የሚመስልሽ? አለሁልህን ማለት ነው የምፈለገው ከጎኑ ቆኜ ማይን አይደለም እህቱንም ማስረሳት ነው የምፈልገው። የበላይ ለመሆን ነው የምትፈልጊው ትላት። እስቲ አንዳንድ ጊዜ ከፍ ብለሽ አስቤ። እኔ ያኔ ጸባይ አይደለም
ምንድን ነው የሆንሽው? ኧረ ተይኝ ደግሞ ውርደቴ ልናገር እንዴ? ያቺ ባለጌ አንስታ ውሃ አልገለበጠችብኝም እንዴ? ማናት እሷ? ያቺ ተፈቃሪ እህት ናታ ጄሪ ትላታለች። ምን አገናኛቸው? እንደዛ ስትፎክሪ እኮ ፈርቺሽ ነበረ። ነገሮችን አስተካክላለሁ ብዬ ነገሮችን አላበላሻሸውም። ምንም አይነት ልምምጥ አያስፈልጉም፣ ያንቺም እርዳታ አያስፈልገኝም ትላታለች። ሀና ማለት ነው ለቤርሳ እየተናገረች ነው። ቤርሳ ሀና እንግዲህ ጄሪ መጣች። እዚህ ምን ትሰሪያለሽ አንቺ ትላታ። ኦ ምንም ቢሆን እኮ የሆነ ጊዜ እኮ የልብ ጓደኛሞች ነው። እንዴት ምንስ ቢሆን እንዴት ቤቴን ትረግጫለች ትላታለች። አይመስልሽም ትላታለች። አንቺን አልፈልግሽም፣ ባሮኬን በራሴ መንገድ እጅ ያስገባሉ። የአንቺ ጣልቃ አያስፈልገኝም። ኦኬ ያም ሆነ ገንዘብ ያስፈልገኛል ታውቂያለሽ ትላታለች። የማሄ መታገዝ ስቃይ ውስጥ እጅሽ እንዳለበት ብነግረውስ ትላት። እንደ አዲስ ነገሮችን መጀመር እንችላለን፣ ተባብረን ከጨዋታ ውጭ እናርጋቸው። አይ የምትይ ከሆነ ፖሊስ ጠራለሁ ትላላት። የእኛ ፖሊሶች እኮ ከሞትሽ በኋላ ነው የሚደርሱት። ማጠናቀቀት አይመስልሽም? እነሱ ከመድረሳቸው በፊት ገንዘብ የምትዩ ነገር ካለ የለም እኔ ጋ ትላታለች። አይ የምትዩ ከሆነ ውርድ ከራሴ ትላታለች። እና አብረው ተስማምተው ማሂን ለማስወገድ ነበረ። አሁን እርስ በርሳቸው እየተጣሉ ነው ትላለች። ምን በወጣሽ የዝጌር በግ ትላታለች። እስከ ዛሬ ድረስ የሰራሽውን ነገር ለባርኮት ልቀቂኝ ወደዛ ብላ እንግዲህ እንቃርጋታለች። እንግዲህ ሀና ወደ ቤርሳ ቤት መጣች። የተሯሯጠች ገብታ ሮጣ ወጣች። ደግሞ ምን ተፈጥሮ ነው እንደዚህ የምትሯሯጠው? የእናንተ ነገር መቼም ማለቂያ የለውም እያለች ነው እንግዲህ ቤርሳ። ስልክንት ሀና መጣች። ባይገርምሽ ምናምን ትላለች። ተዋርጄልሽ ነበረ። ምንድን ነው አንድ ካፌ አካባቢም ነበር እንዴት ትላታለች። ተመስገን በጣም ነው የሚጨንቀኝ። የት ነው ግን ሳትነግሪኝ የሄድሽው? ባሮኬ ጋ። ወይኔ እሱ ልጅ እንዴት ሆነ? ሰው መሆኑን ራሱ ተጠራጠርኩ። ግራ ገብቶት ግራ አጋባኝ። እኔም ራሱ የኔ ምስኪን መቋቋም እኮ አልችል ብሎ ነው በዚህ ዘመን ችግር ትላለች። አንቺ ማን ነው? ለምን ግን ለምን አገኘሽው? ለመጨረሻ ጊዜ እድል ልሰጠው ውሻን ያደረገኝ አለችው። እረፊ፣ በቀረሽ ገንዘብ አዲስ ስራ ከፍተሽ ስሪ። አዲስ ህይወት፣ አዲስ ስራ ይመጣልሻል። አንቺ የጠላት ወሬ ነው የምታወሪው። በተንኮልና በጠላት ነው የገዛሽው ትላታለች። ተኝ ምንድን ነው የምታወሪው? እውነቱ ሲነገርሽ አይወድሽም ማለት የራስሽ ጉዳይ ትላታለች። እንግዲህ ቤርሳ የጓደኝነቷን እየመከረቻት ነው። እሷ ደግሞ መቼ መጣህ ትለዋለች። 2 ሳምንት ሆነኝ። በጣም ደስ ይላል። ጓደኞቼ ከያለሉበት እየተሰበሰቡ ነው። አንተ እኮ ጥሩ አንተ ደስ የሚል ጸባይ ነው ያለ አንተስ በርቲ እየተባባሉ እንግዲህ አይ በአስቸጋሪ ጓደኞቼ ህይወት እየፈተነች ነው። ብዙ ነው ታሪኩ ትለዋለች። አንቺ ግን ታዝቤሻል ይላታል። ደግሞ ምን አደረግኩ ትለዋለች። እዚህ ሰፈር ከመጣሽ ቆየሽ እንዴ? አዎ። ምነው አንድ ቀን እንኳን ማሚ መተሽ አታያትም ነበር? ምነው አሳደገችሻለች? ለመሄድ እያሰብኩኝ እኮ ሳልመች ብሎኝ ነው። ይኸውልህ ሁለቱም ጓደኞቼን ሳገኝ ደስተኛ ሆናለሁ ብዬ ስል ይኸውልህ ህይወቴን ብጥብጥ አደረጉት ምናምን እያለች አንድ ቀን ከኔ ጋር ታስረጃታለች ከኔ ጋር ሄደን ብሎ ይላታል። እና መቼ? አንድ ቀን ይላታል ትለዋለች። አንድ ቀን እንሄዳለን እያለች እንግዲህ የነገረችው ነው። እንዴ ከባድ ቀን እንዳሳለፍኩኝ እንዴት ዋልሽ ትላታለች። ምን ነበር? ትንሽ ጉዳይ ነበረችብኝ። ከየት ነው? ማን ነበረ ስሙ? ስሙን ጠፍት አለብኝ። ወንድሜ ኤፊን ላገኝ ሄጄ ነበረ። አርተፊሻል ወንድምሽን? አንቺ እንደዚህ አይባልም። ይከፋኛል እኮ እንቆቅልሽ እኮ ነው። ምን አለያያችሁ? አንቺ ነሽ እኮ እንጂ እኛ እንደዚህ አስበን
የእናት አባት ክፋይ ነው የሚሰማኝ። ቆምሽ ቅሪ የፈቀደው ጊዜ ምንም ቸኮላ አያስፈልግም። ሴት መሆንሽን አሳስብሽም እንዴ? መቼ ወንድ ነኝ አልኩሽ? ወንድ ሴት ሲባል እኮ እድሜ የሚባል ነገር አለ ትላት። ተጣጥቤ ልታጠብ ገብቼ ብላታለች። እንግዲህ ቤርሳ ሀናን ጥላት ወደ መታጠቢያ ቤት ገብታለች። እና የነገርከኝ ነገር በጣም ነው ኤፊ። እንግዲህ ለባርኮት ስለደረሰብህ ነገር በጣም ነው የማዝነው። ምንም አይደለም። ቆይ ከማሂ ጋር የት ነው የተገናኛችሁት? የት ጠፍታ ነው ይህንን ሁሉ ጊዜ? አብረን ነበር የተማርነው ይላታል። የቆየውን ግንኙነት ነው ያላችሁ ነበር? ምን ዋጋ አለው? ፈተና በዛበት እንጂ ይላል። ከዛስ እሺ ይለዋል። በቃ እኔና ማሂ በጣም ነው የምንዋደድ ፍቅረኛሞች ነበርን። ግቢ ውስጥ በእኛ የማይቀና ስለኛ ማወራ አልነበረም። አብረን ብዙ ፈተና አሳልፈናል። ግን ምን ዋጋ አለው? ልንመረቅ አካባቢ ማሂ ድንገት ተነስታ ጠፋች። የት እንደሄደች ራሱ ዱኳን አጥፍታ ጠፋች። እኔም እሷን ፍለጋ ብዙ ተንከራተትኩኝ፣ ግን ላገኛት አልቻልኩም ይላል። በእሷ ምክንያት ትምህርቴንም መማርም መመረቅም አልቻልኩኝም እያለ እንግዲህ ስለ ማሂ እየነገረው ነው። ነገር ሁሉ ተቀያየሩ። በአጭሩ ይሄ ነው ታሪኩ ይለዋል። አሁን ደግሞ ገራሚ ሆነ። እውነቱም በጣም ከባድ ነገር ነው ያሳለፍከው ይለዋል። ከዛም በላይ ይለዋል። ባሮክ ግን አንድ ጥያቄ ልጠይቅህ ይለዋል። ምንድን ነው እሱ? የኔ ህይወት እንደሆን ከጥያቄ ማህደር ግን የት ነው የጠፋችሁ? ያንን ሁሉ ስቃይ ስታሳለፍ ይለዋል። እንዴት ልጠይቀኛል? ልክ አልታወቀህም እንጂ በእሷ መጥፋት እኮ በጣም ብዙ ነው የተጎዳ። ታሪኩ ብዙ ነው። ሌላ ጊዜ ያጫውታለሁ። ይቅርታ ሳስፈልግ አስጨነቅኩ አይደለ ይለዋል። እንግዲህ ባይሆን አንተ ከህይወት እንዴት ነች? ያው ከሞላ ጎደል አሪፍ ናት ይለዋል። በሰላም ነው? ከቅድም ጀምሮ ትኩር ብለህ ታየኛለህ ትለዋለች ማሂ ለባርኮት። ምን አጠፋው እንዴ ታዲያ? እኔም እኮ ገርሞኝ እኮ ነው። ምኑ? ድጋሚ አይሻለሁ ብዬ አላሰብኩኝም ነበረ። ይኸው ግን በህልሜ ይሁን በእውኔ ባላቅ በሙሉ አይኔ እያየሁሽ ነው። ይህኔ እኮ የእውነትም ሞቼ ነበር እኮ ትለዋለች። ሳቁ እንግዲህ መጣች ሀና። ምን አልኩኝ? የሰማሁትን ነው። ሳያት ማመን ስላቃተኝ ነው። ግን ለምን መጣሽ ይላታል። ኧረ አይባልም። እየቀለድኩ አይደለም ማሂ፣ አንዴ ብቻችንን ትታየን ትላለች። ወጣች ማሂ ባርኮትንና ሀናን። ምን ፈለግሽ ይላታል። እዚህ ቤት ምን ትሰራለች ይቺ ልጅ? ምን አገባሽ? ያገባኛል። በድጋሚ እዚህ ቤት እንዳያት አልፈልግም ትላለች። ጭራሽ ልትቆጣጠሪኝ ትፈልጊያለሽ እንዴ? እንደውም ከዚህ በኋላ እኔ የምልህን ነው የምታደርገው። በመዳፌ ውስጥ እንዳላት እንዴት ይላታል። እኔ ጋ ስላለው ቪዲዮ ረሳሁ እንዴ ትለዋለች። ለማንኛውም በደንብ አስብበት ብለው እንግዲህ ጥላው ትወጣለች። አንቺ ምን ትሰሪያለሽ እዚህ ብላ ማሂን አይመጥነኝም አትይውም ማለት ከዚህ በኋላ የዚህ ቤት ሰራተኛ ነሽ አንቺ። አልገባኝም። ቀስ እያለ ይገባሻል። ባሮኬት ሄዶ ነው? ንፋስ ሊቀበል ሄዷል። ግን እያልሻለሽው ነገር ሊገባኝ አልቻለም። ሊገባሽ ስላልፈለግሽ ነው እንጂ ይገባሻል ትላታለች። ሀና እንግዲህ ለማሂ እንግዲህ ማስጠንቀቂያ እየነገረቻት ነው። የዚህ ቤት ሰራተኛ ነሽ አንቺ እያለቻት ነው። ሜሪ እንግዲህ አንጃ ይዛላት መታ ገንዘቦቼን ስጪ ብላ እንግዲህ ሀናን ጨለማ ውስጥ እየጠበቀች። ጄሪ የማይሆን መንገድ ነው የመጣሽ። የትኛው መንገድ ነው የሚሻልሽ? ከመንገድ ላይ ዞር በሉ። ይኸውልሽ ገንዘቤን ካልሰጠሽኝ ንቅድቅ አትይም። ሰርተሽ ያመጣሽው ገንዘቤን ስትይ አታፍሪም? አጉል መንጣጣትሽን ተይና ገንዘቤን አምጪ። ስባሪሽን ገንዘብ አልሰጥሽም ትላት። ገና ብዙ ይከተልሻል። ምን ትላታል? እኔን እጅሽን አነሳሽ አንቺ ውሻ ትላታለች። አንቺ ያዘዋት እንግዲህ የተባልሽውን አታረጊም፣ እሞታታለሁ እንጂ 5 ሳንቲም አልሰጥሽም አለቻት። እንግዲህ
ጄሪ እንግዲህ ሀናን አሳግታታለች በሁለት ጎረምሶች። እንደዚህ በፍጥነት የምትመጪ አልመሰለኝ። ያስ ጉዳይ ይሆናል ያስጠደፈኝ ከዚህ በላይ የምትለ። ስለዚህ ወደ ጉዳያችን እንግባ። የማሂ አጋችና ሀና ናቸው። ከዛ በኋላ ግን ማወቅ ያለብሽ ከዛ በፊት ግን ማወቅ ያለብሽ ነገር እኔ የማልፈልገው ነገር አለ። ምንድን ነው የማትፈልግ? ክህደት። እኔ ከሃዲ አይደለሁም። ስለዚህ ምንም አታስብ። እርግጠኛ ነሽ ይላታል። አዎ። ስለዚህ ወደ ጉዳያችን እንግባ እያለች እንግዲህ ገዳይ ለማን እንደሆነ እያስተካከለች ነው። ዝም አልኩ እኮ ምን ላይ ደረስክ? ትለዋለች። እንዴ ከባሮክ የወሰድከውን ብር ያዝ፣ እሱ ሲጨርስ እናወራለን እያለች ገጥሞኛ አቅም ተጨማሪ ገንዘብ የምትፈልግ ከሆነ መተው ትችላለህ፣ ያስፈራራይ ባልሆነ ትለዋለች። በገንዘብ እየተደራደረች ነው። ይሰጥሃል አልኩህ እኮ በቃ በጥራት ስራ፣ የተልከሰከሰ ነገር አልፈልግም እያለች እንግዲህ ሰው እንዲገል ወይ እንዲያግት እንግዲህ ሰው እየገዛች ነው። ፍቅርን በእንትን ማለት ነው። በእገታ በገንዘብ ነው የሚያምኑት። የሆነ ሴትዮ መታ ነበር፣ የሆነች ልጅ መታ ነበር፣ እሷ ነች ያስመለጠቻት። ምን አይነት ሴት ይላል ጸየም እያለ እንግዲህ መልኳን እየነገራት ነው። ጄሪን እየተከታተላት ነው። ድሮስ እኔ እኮ ጄሪ ነኝ አለች። ጄሪ ያመልጣለች። ዝርዝሩን እንኳ ስንገናኝ በደንብ አስረዳሻለሁ፣ አጫውትሻለሁ ትላታለች። ዋናው ገንዘቤን ጥርግርግ አድርጌ መውሰዴ ነው ትላለች። እንግዲህ ጄሪ እኔ ጄሪ ለማንም አላንስም እያለች ምን ታመጣለች ብለሽ ነው እያለች እንግዲህ ከቤርሳነች መሰለኝ ያስመለጠቻት። ምንም የሚያሰጋ ነገር የለም እያለች እንግዲህ የነገረቻት ነው። አይዞሽ አታስቢ፣ ለሁሉም ነገር በደንብ ተዘጋጅቼበታለሁ። ጄሪ እንግዲህ ታግታለች። ማሂን አግቷት የነበረው እንግዲህ አግቶ ይዟት ምንድን ነው የምትፈልገው ከኔ ስትለው ጓደኞቼ ቤተሰቦቼ ያስባሉ፣ ቤተሰቦቼ ጋር ልደውል። ስለምን ትዕዛዝ ነው የምታወራው? አይመለከትሽም፣ ዝም በማለት ተባበሪኝ ይላታል። እንግዲህ ማሂ እንግዲህ እሱ አግታ ዮኒና ማህደርን አግታ ነበረ። እንግዲህ ሰው እየዘራውን ነው የሚያጭደው። እሷም እንግዲህ በተራዋ ታግታለች። ሄሎ ይላል አጋቹ። ልጅቷ እኔ ጋ ነች ያለችው፣ ከኔ የሚጠበቀውን ነገር አድርጌያለሁኝ ይላል። እሺ እንግዲህ ለእንትና እየነገራት ነው፣ ሀና ነች እንድትታገት ያደረገችው። እዚህ ትሏለች። ምን ሊሆን ነው የምትይው? ቀጥሬ ነበረ። አንተ እዛ ጠብቀሃለሁ፣ አንተ እዚህ ተረጋጉ እንጂ አንቺ ዝጊ፣ ያልበላሽን አትክኪ። እሷን አትናገሪያት። መናገረኝ በጥፊ አላት። እንግዲህ የእጅሽን ያገኘሽው በጥፊ ተመታለች ሀና። ልጠይቅህ ነው የመጣሁት ትሏለች። በጣም እንዳጠፋሁ አውቃለሁ። በጣም አሁን ይህን ማሰብ እባክህን ተጸጽቻለሁኝ ወንድሜ፣ ከፊቴ ዞር በይ። አንቺንም በድዬሻለሁ፣ ይቅርታ እባክሽ ምናምን። ለምንድን ነው ይቅርታ የምትጠይቅክ? ዝጊ አንቺ ክፍታፍ ይላታል። እንድትሳደብ አልፈቅድልህ። ለምንድን ነው ይቅርታ? ቤቷ መሰለኝ። እውነቴን ነው እኮ ለመጨረሻ ጊዜ ይቅርታ አድርግልኝ ትለዋል። ውጪ ይላታል። አስወጥቷታል። እንግዲህ ሁለቱንም ሞተዋል። ባሮክ እንግዲህ ግራ ግብት ብሎታል። ሀና እንግዲህ ጄሪ ጋ ገብታለች። ሀና ዞር በይ፣ ምንድን ነው እያደረግሽ ነው? ገና እገልሻለሁ ትላታለች። ምን እያደረግሽ ነው አንቺ? ለካ ገንዘብሽን የፈለግሽው? መቼም ቢሆን አልሰጥሽም፣ ገንዘቤን በእጥፍ እቀበልሻለሁ እንዳትረሺ ትላታለች። እኔ በምልህ መንገድ የማትሄድ ከሆነ እኔ ደግሞ ልንገርሽ ይላታል። ይሄ ቪዲዮ ማይ ጋ ይድረስና በእኔ እጅ ነው የምጠፊው ይላታል። ስለዛትከኝ የምትመልሰኝ እንዳይመስል አልተውህም ትለዋለች። ለአንቺ ልሆን አልችልም። ትችላለህ። ምን ይከለክለናል? አታስደግም።
ላንቺ ምንም አይነት ስሜት የለኝም አለኝ። ያ ሁሉ ዋጋ የከፈልኩት የምን ዋጋ? ጊዜን፣ ገንዘቤን። በቃሽ አንተ ልተው በጭራሽ አልችልም። ሌላ ጊዜሽን ከምታጠፊ ለማንኛውም ወደ ሳይሆን በግድ ትመት ለአንቺ ለአንድ ቪዲዮ ብዬ ከአንቺ ጋር መሆን ይመስልሻል? ይላል። አተሳሳቺ መቼም አልሆንም። የማሂ ስልክ እንዳለኝ ታውቂያ? ማሂን ከዚህ ውስጥ አውጪ አትላት። አትወጣ። ማሂ ከሌለ ጨዋታው አይደምቅም። ለማሂ እንደሆነ ለማሂ ብዬ እንዳደረግኩት ለአንቺ ፍላጎት እንደሌለኝ በደንብ ታውቂያለሽ። ብትረሳውም ለእኔ ማስታወሻዋል። ይህንን ቪዲዮ አሁኑ እንድታጠፊ ነው ፈልገው። ምን እያደረግክ ነው ትለዋለህ። ዝም ብለሽ ፓስወርድሽን ንገሪኝ ይሻላል እንዴ? እየቀለድኩ አይደለም። በጣም ስሜታዊ ነክ ስልኬ ላይ ብቻ ማስቀምጠው ይመስላል እንዴ ፋይል? እኔ አንድ ምክር ልምከርሽ ይላታል። መቃበሪያ ጉድጓድሽን አትቆፍሪ። መቆፈር ከጀመርሽ ለነገሩ ቆይተሻል። አታርቂው በኋላ መውጣት እንዳይከብድሽ ይላታል። እንግዲህ ባሮክ እንግዲህ ለሀና ነግሯታል እንደማይፈልጋት። ለማንኛውም አትጨናነቅ አንተ ይለዋል አሌክስ። ማሂ ካወቀች ምን እንደሚፈጠር ምንም መፍትሄ አናጣ። ምን አይነት መፍትሄ? ሀናን ለማሳመን ከሆነ በጭራሽ የማይሆን ነው። ታዲያ ምንድን ነው? ቤርሳን ታውቃታለህ አይደለ? ይለዋል። አዎ ቤርሳ ለእኔ ምርጥ ጓደኛ አይነት ልክ እንደ እህቴ ናት። ለሀናም ቤስት ጓደኛዋ እንደሆነች በእሷ በኩል ብንጨርስስ እሺ ብትል ይመስላል። እንሞክር። እሺ ከልብ አመሰግናለሁ ብሎት እንግዲህ ተሰነባብተዋል። የዛሬ ክፍል 12 ማሂ ድራማ እዚህ ላይ ተጠናቋል። በክፍል 13 እስከምንገናኝ ድረስ ቸር ይግጠመን። ሰላም ፍቅር ተመኘሁላችሁ። ባይ ባይ። አመሰግናለሁ። ሰብስክራይብ ሼር እያደረጋችሁ አብራችሁን ተከታተሉ።